ያለ ሰው በጣም እድለኛ ነው። በጣም በቃ እሱን ብቻ ልናመሰግን ይገባል። ምንም ነገር ባይኖረን ነገ አለን። ዛሬ እኛ ላይ እጃችን ላይ ምንም ነገር ላይኖር ይችላል። ነገር ግን ጤና ያለው ሰው ነገን ያያልና ነገ ላይ ደግሞ ሌላ ቀን ነው። ነገን ሰርቶ ይለወጣል። ነገ የተሻለ ቀን ነው። ያላገባም ያገባል። በተቻላችሁ መጠን ደግሞ የታመመ ሰው ጠይቁ፣ ተጠያየቁ። እዚህ ቦታ ላይ ስትቀመጡ ነው የሰው ልጅ ምን ያክል አስፈላጊ እንደሆነ የምታውቁት። የቱነ ነው አለ ሆይ ጠፋህ፣ እንዴት ነው ብሎ የሚጠይቅ ሰው ያስፈልጋል። ይህን ከባድ ጊዜ ብቻዬን ከአኔ ጋር ብቻ በማሳለፌ በጣም እኔ በራሴ ነው ያፈርኩት፣ በራሴ ነው ያዘንኩት። ማንንም ማቃቸው ሰዎች ጓደኞች የምላቸው ሰዎች እንዴት ነህ ምን አላሉ ማለት ነው። ቻችሁ ነበር አውቃችሁት ነበር። እኔ ነበርኩኝ ያላስተዋልኩት። እኔ ነበርኩኝ ትጠይቀው እሱ ደህና ነኝ ሲለኝ በቃ እሱን አመኘ ጸጥ ያልኩት እንጂ በግድ ቢሆን ሄደን ቼክ እናድርገው እንሂድ ሆስፒታል ምናምን ብለው እኔ ጥሩ ነበረ። ግን እኔም በቃ እሱ ደህና ነኝ ሲለኝ እሺ ብዬ ዝም አልኩት እና ወንድሜ ታሞ ነበረ። አሁንም ትንሽ ይሻለዋል እንጂ ያው ታሟል እና እሱን ነገር ለእናንተ ለማሳወቅ ስጠይቁኝ ለነበራችሁ መልስ ለመስጠት እሱ አልፈለገም። አሁንም ቪዲዮ ላይ መግባት ማየት ምናምን ማለት መቀረጽ አልፈለገም። ግን አያውቅም እኔ ነኝ በቃ ዛሬ መጨረሻ ቀኑ ስለሆነ ሊወጣም ስለሆነ ከሆስፒታል ግን ያለውን ሁኔታ ለእናንተ ለማስረዳት እና ለማሳወቅ ካሜራ ማናችን ደውዬ የጠራሁት እና ቪዲዮ ለመናገር ለእናንተ የመጣሁት እኔ ነኝ እንጂ እሱ አይፈልግም። ግን ያለበትን ሁኔታ ያው ፈቃደኛ ባይሆንም እሱም እንዲነግራችሁና ያለበትን ሁኔታ እናንተ እንድታውቁ ለማድረግ እና እናንተ ጸሎት ታስቡናላችሁ። አይ ነው ትነግሩኛላችሁ። ለእኔም አመሰግናለሁ። ጸሎት ስለምታደርጉልን ስለምትወዱን እናመሰግናለን። አሁንም ደግሞ ለወንድሜ ከዚህም በላይ አሁንም ጸሎት እንድታደርጉ እኔ በቃ ምናልባት የስራ ብዛት ነው ጭንቀት ነው በዚህ ያደርጋል ያከሳል ምናምን እና እንደዛ ነበር የጠበቁት እንጂ ያኔ ለክፉ የሚሰጥ ታምም ያለው እያላሰብ ነገር ግን ለካ ውስጥ ግን ይሆናል አይደለ እሱ እያለ ነበር እና እሱ ነበር ለጉዳት የዳረገኝ። አሁን እግዚአብሔር ይመስገን ደህና ወደ ስራዬም ወደ ምናምን እንቀሳቀሳለሁ። ያ በድንገት የሆነ ቀን ላይ ግን እንደዚህ ሻይ ቡና እያልን እያወራን ባለንበት ሰዓት ራሴን መቆጣጠር አልቻልኩም እና በተቀመጥኩበት ነበር የወደቅኩት። የነበሩትን ሰዎች አግዘውኝ በዚሁ በአቅራቢያችን ወዳለ ሕክምና እንዳገኝ ይዘውኝ መጡ። እግዚአብሔር ይመስገን። ያው በእኛ ለሰዎች ከእግዚአብሔር በታች የተሰጡ ዶክተሮች ናቸው። እሱም የተቻላቸውን አድርገው ተረባርበው መልሰውኛል። ጥሩ ሁኔታ ላይ ነው ያለሁት። ደህና ነኝ። ምናልባት ወደፊት ደህና ሆኜ ጠንክሬ እንደ በፊቱ ያው ማን ባትመጣ እኔ እንደዚህ ሆኜ መምጣት እቅድ አልነበረኝም። ትንሽ ወደ ራሴ እስክመለስ ጊዜ ይፈልግ ነበር። ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ። እንግዲህ ሰሞኑን ያው ጠፍቶ ነበር ማለት ነው። በነገራችን ላይ እኔ ውስጤ እያሰበ ነበረ ምን ሆኖ ነው
ማለት የሚያበረታቱም ብዙ ልጆች አሉ። ለምንድን ነው የጠፋው እያልኩ ነበር። እና የሰው ልጅ እንግዲህ ዛሬ አይታችሁት ነገ የሚገጥመንን ነገር አናቅም። እንግዲህ ታሞ ሐኪም ቤት ገብቶ ነው የጠፋው ማለት ነው። ውድ ቤተሰቦቼ እኔ በመጀመሪያ እግዚአብሔር ይማረህ ነው የምለው። ለሰው ልጅ እውነት ነው ዋናው ጤና ነው። ገንዘብ ከኛ ኋላ የመጣ ነው። የሰው ልጅ ጤነኛ ከሆነ ከሰራ የማይለወጥ ነገር የለም። ትልቁ ሀብታችን ለኛ ጤናችን ነው። ያው ማግባቱም እንዳለው ይደረሳል። ሁሉም ነገር ከሰላም በኋላ ከጤና በኋላ ሰው ሰላም ከሆነ ከዛ ይሰራል፣ ከዛ ያገኛል። ምንም ማለት አይደለም። ገንዘብ ደግሞ ይመጣል ይሄዳል። ምንም የሰው ልጅ ዋናው የሰው ልጅ ጤና ሆኖ ሰላም ሆኖ በሰላም መኖሩ ነው ትልቁ ነገር ማለት ነው። ገንዘብ ምንም ቁም ነገር የለውም። አንዳንዴ እኛ ሰዎች በነገራችን ላይ ማለት ነው እውነቴን ለመናገር ገንዘብ ለመያዝ ምናምን የሆነ ብዙ ነገር እንስገበገባለን። ግን አንዳንዴ እኔ ከራሴ ጀምሮ ስለማየው ነው። አንዳንዴ ግን እንደዚህ ዞር ብላችሁ ደግሞ ስታስቡ ራሳችሁን ስታስቡ ከኛ በታች ያሉት ሐኪም ቤት ገብተው የሚሰቃዩት ብዙ ነገሮች አሉና ያንን ስናይ ደግሞ እግዚአብሔር ይመስገን እንላለን። አንዳንድ ነገሮች ሲመጡ እግዚአብሔርን እንድናመሰግን ለመልካም ነገር ልባችን እንትን ካለ እግዚአብሔር ሊያስተምረን ነው። እና ያቦ አይዞህ ይሻልሃል፣ እግዚአብሔር ካንተ ጋር ነው። ሁሉም ነገር ለመልካም ነው። ምንም ነገር ቢሆን እግዚአብሔር ያለው ነው የሚሆነው። እኔ ማለት ነው በነገራችን ላይ ቤተሰቦች አንድ ነገር ልንገራችሁ። ብዙ ነገሮች ሞክሬያለሁ በራሴ ማለት ነው። በራሴ ፈጣሪዬን ሳላማክር ፈጣሪዬን እንትን ሳልል ብዙ ነገሮች በእኔ አቅም የሚሆን እየመሰለኝ ማለት ነው። ግን በእኔ አቅም የሚሆን ነገር ምንም አንዳች ነገር የለም። ፈጣሪ መጀመሪያ ፈጣሪ ከጠየቅን ፈጣሪ ሰፊዎቹ ሙልት አድርጎ ነው የሚሰጣችሁ የጠየቃችሁትም ማለት ነው። እና አይዞህ ዋናው ለሰው ልጅ ጤና ነው። ገንዘብም ከሰራ ይተካል። እግዚአብሔር ሁሉም ነገር ይደረሳል። ገንዘብም ምንም ለሰው ልጅ ትልቁ ነገር ሰላምና ጤና ከዛ ሰላም። እኔ ትልቁ ነገር ለሰው ልጅ አስፈላጊ ነገር ነው ብትሉኝ አሁን ዛሬ ላይ ለሰው ልጅ ምንድነው የሚያስፈልገው ብትሉ ትልቁ ነገር እንደ ሰው ወጥታችሁ መግባቱ ጤና ሆናችሁ። አንዳንዴ የቀን ስራ ለምን ሰራን ብለን እናማርራለን። ደግሞ ከእኛ በታች ያሉትን ስናይ እግዚአብሔር እናመሰግናለን። ሁሉም ነገር በፈጣሪ ስለሆነ የሚሆነው እግዚአብሔር ይማረህ ነው የምለው። ቤተሰቦቼ እግዚአብሔር ይማረህ በሉት። ማንም ሰው እኔ ማንንም ሰው ክፉ አልወድም። የምሬን ነው የምላችሁ እና እግዚአብሔር ይማረህ።